ሰላም እንዴት ናችሁ? ኢትዮጵያውያን እና ኤርትራውያን እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ የመጣሁት በብዙዎቻችሁ ጥያቄ መሰረት የባክ ፔን ወይም ደግሞ የጀርባ ህመምና ኢንፍላሜሽን በተመለከተ ነው። በባለፈው ቃል እንደገባሁላችሁ ይዤ መጥቻለሁኝ። በደንብ ልብ ብላችሁ ተከታተሉ፣ አሰራሩን ማለት ነው። ምንም አይነት ስቴፕ መዝለል የለባችሁ። እግር ላይ ሊሆን ይችላል፣ እጅ ላይ ሊሆን ይችላል፣ የሆነ ቦታ ላይ ብቻ ህመሙም ካላችሁ የስር ደግሞ አንዳንድ ጊዜ የከባድ እቃ ይሄ ሄቪ እንደዚህ ስታፍ እንደዚህ ካላቅማችን ስናነሳ ስራችን የመዞር ወይም ደግሞ ከቦታው ትንሽ ፈቀቅ በማለት በማበጥ እንደዚህ አይነት ነገሮችን በሚመጣባችሁ ጊዜ ቀላል መፍትሄ ነው ይዤላችሁ የመጣሁት። ይሄንን መፍትሄ ተጠቀሙት፣ በደንብ ይሰራል። የሚያስፈልገን እንግዲህ ካስተር ኦይል የግድ ኦርጋኒክ መሆን አይጠበቅበትም። ማንኛውንም የምታገኙትን በቅርባችሁ ካስተር ኦይል ኤክስፓየር እንዳልሆነ ልብ በሉ፣ ቀኑን አይታችሁ ስትገዙ። የሚያስፈልገን ሁለተኛ ንጹህ ነጭ ጨርቅ በጣም ያስፈልጋል። ምንም ነገር ንጹህ ስላችሁ እዚህ ላይ ጽሁፍ የሌለው በከለር ማለት ነው። እንግዲህ ከለር ያለው ነገር ምናልባት ያ ቀለሙ ኬሚካል ሊኖረው ስለሚችል እሱን አንፈልገውም። ዋነኛው ደግሞ ላስቲክ። ይሄ ላስቲክ እኛ እዚህ እንጀራ የምናረግበት ነው። ምንም ነገር ጽሁፍ የለውም፣ ምንም አይነት ከለር የለውም። እንደምታዩት ክሊር ነው። ይሄ በጣም አንደኛ ጥንቃቄ ማድረግ ያለብን፣ ምክንያቱም ቀጥታ ቆዳችን ላይ የምናረገው ስለሆነ ማለት ነው። እሺ፣ ሌላ ደግሞ የሚያስፈልገን ላስቲክ። ይሄ ላስቲክ ውሃ የምንይዝበት ማለት ነው። እንግዲህ ሁላችንም በየቤታችን ይኖረናል ብዬ አስባለሁ። እኔ እንደውም አንዳንድ ጊዜ ስትረስ ስትረስ ምናምን እንኳን ሲኖረኝ ዝም ብዬ የምጠቀምበት ነው። ይሄ ሪላክስ ያስደርጋል፣ ጥሩ እንቅልፍ ያስተኛል። ብዙውን ጊዜ ደግሞ ይሄ እዚህ ጀርባችን ላይ እዚህ ላይ ፕሬሸር፣ ይሄ የስራ ብዛት ምናምን ፕሬሸር ሲኖረን እሱንም ሪላክስ ነው የሚያደርግልን። በጣም አስፈላጊ ነው። ከቤታችሁ እንዳይጠፋላችኋለሁ። ወደ አጠቃቀሙ ልሂድ። ቀጥታ ይሄንን ካስተር ኦይል ቆዳችን ላይ እናረጋለን። እንግዲህ ፕሪቴንድ አድርጌያለሁ ማለት ነው። ጀርባችሁ ሊሆን ይችላል፣ እግራችሁ ሊሆን ይችላል፣ ኤኒዌር በቃ ፔኑ ያለበት ጋር ካስተር ኦይል በደንብ አድርጋችሁ ትቀቡና ታረጉና በደንብ ታዳርሱታላችሁ ቦታው ላይ ማለት ነው። ልብ እያላችሁ ነው አይደለ? ከዛ ይሄንን ላስቲክ ታነጥፋላችሁ እንደዚህ እዛ ያረጋችሁበት ላይ ማለት ነው። በላስቲኩ ላይ ደግሞ ይሄንን ነጩን ጨርቅ ዘርግታችሁ እንዲንጥፍ ታረጋላችሁ። እንደውም ይሄን ካረጋችሁ በኋላ እንደዚህ ካነጠፋችሁት በኋላ የሞቀውን ውሃ ሞቅ ያለ በጣም እንዳታግሉትና እንዳያቃጥላችሁ ግን ሞቅ ይበል፣ በደንብ ሞቅ ስሜቱን መስማት አለባችሁ። ከዛ እሱን እንደዚህ ታደርጋላችሁ። ጀርባችሁ ላይ ከሆነ ይሄንን እንደዚህ አድርጋችሁ ኢቭን ሶፋ ላይም ቁጭ ብላችሁ ይሄንን ሁሉንም እነዚህ ነገሮች ከስር ካረጋችሁ በኋላ መጨረሻ ላይ ይሄን እንደዚህ አድርጋችሁ ሶፋ ላይ እንደዚህ ቁጭ ብላችሁ ቲቪ ማየት ትችላላችሁ። ጊዜ ደግሞ ከሌላችሁ ማታ ከሆነ መተኛትን ትችላላችሁ አልጋችሁ ላይ ይሄንን አድርጋችሁ እንደዚህ ማለት ነው። እና ይሄ እውነቱን ለመናገር በጣም ለብዙዎች መፍትሄ ነው፣ ይሰራል። ሞክሩት እህቶቼ፣ ወንድሞቼ፣ ሁላችሁም ሞክሩት። እግር ላይ ሊሆን ይችላል፣ የትኛውም ቦታ ላይ ግን አጠቃቀሙን በደንብ ልብ ብላችኋል። ካስተር ኦይሉን በደንብ ቀቡት፣ በደንብ አርጋችሁ። ይሄ በስሱ ሳይሆን በደንብ አለ አይደለ? ምክንያቱም ወደ ውስጥ ይገባል። ይሄንን ነገር ለሌላ ነገርም ለብዙ ነገር ለሴቶች እህቶቻችን እዚህ ታች ይሄ ማህፀን አካባቢ ማለት ነው። ማህፀን አካባቢ ልክ በአሁኑ ስቴፕ ውሃውን ትንሽ ሳታገሉት ሞቅ አርጋችሁ ማለት ነው። በአሁኑ ስቴፕ ልክ እንዳልኩት እዚህ አካባቢ ማህፀን አካባቢ ካስተር ኦይሉን ተቀቡና በካስተር ኦይሉ ላይ ላስቲኩን ከዛ ይሄንን ጨርቅ ታነጥፉና ከዛ ይሞቅ ለብ ያለውን በጣም አታግሉት ብያችኋለሁ። እሱን ውሃ እንደዚህ ያርጋችሁ ተኙበት። ላይክ 2 ሰዓትም 3 ሰዓትም የቻላችሁትን ያህል አቆዩበት። እውነቴን ነው የምላችሁ ፔሬዳችሁ የሚዛባ
በወሩ ቀኑን ቆጥሮ ለማይመጣ ሴቶች ያስተካክለዋል። ያ ማለት ደግሞ መውለድ የምትፈልጉ ሴቶች ያ ካልተስተካከለ ያስተጓጉለዋል አይደለ? ፔሪዱ ያው ታውቃላችሁ የሚረገዝበት ሰዓት 14 ዴይስ የሚባለው ማለት ነው። እሱን ካላስተካከላችሁት የማርገዙን ነገርም ደግሞ ሊያዛባባችሁ ስለሚችል ፔሪዳችሁን በዚህ ያስተካክሉት። በደንብ ነው የሚያስተካክለው። ኤቭሪ መንዝ እንዲመጣላችሁ ያደርገዋል። ያ ማለት ደግሞ ቶሎ እንድታረግዙ ይረዳችኋል ማለት ነው። ይሄ ቲፕ ልስጣችሁ ብዬ ነው። ሞክሩት፣ በደንብ ሞክሩት። በደንብ ይሰራል። የምታደርጉት ይሄንን እዚህ ላይ ለማህፀን የምትጠቀሙ ሴቶች በቀን ለአንድ ሳምንት ታደርጉታላችሁ፣ ታዩታላችሁ ለውጣችሁን። እውነቴን ነው የምላችሁ፣ ተጠቀሙበት። ይሄ ቀላል ነገር አይደለም። ስታዩት ኢዚ ይመስላል፣ ምክንያቱም በቀላል ፕራይስ እዚህ ጋር ግባ በማይል ዋጋ ስለሰራችሁት የማይሰራ ሊመስላችሁ ይችላል፣ ግን በደንብ ነው የሚሰራው። እህቶቼ ተጠቀሙበት። የባክ ፔን እና ኢንፍላሜሽን ያላችሁ ሰዎችም ተጠቀሙበት። በደንብ ነው እረፍት ነው የሚሰጣችሁ። ጥሩ እንቅልፍ እንድትተኙ ራሱ ያደርጋችኋል። እውነቴን ነው የምላችሁ፣ ተጠቀሙበት እና ሁሉም ሰው ይጠቀምበት። ለምታውቋቸው በሙሉ እህትም ወንድምም ወይም ዘመድም ወይም ጓደኛ ሊሆን ይችላል። ይህንን ቪዲዮ አስተላልፎላቸውና ይጠቀሙበት እና እውነት ያመሰግኗቸዋል። ይሄ በተለይ የባክ ፔን ይሄ ጀርባቸውን ወገባቸውን ይሄ ወገብ ላይ የሚያማቸው ሰዎች በጣም ነው የሚደሰቱበት። እመኑኝ፣ ተጠቀሙበት። ለሁላችሁም ነው የምመክራችሁ። ሁላችሁም እህት ወንድሞቼ ሼር እያደረጋችሁ ላይክ እያደረጋችሁ ሰብስክራይብ ያላረጋችሁ እህቶቼ ሰብስክራይብ ለኔ መበረታቻዬን ነውና ሰብስክራይብ እንድታረጉ በትህትና ጠይቃለሁኝ። ትንሽ አልገባንም በደንብ ኤክስፕሌን አርጊልን በረጅሙ የምትሉ ከሆነ በኮመንት ላይ ጻፉልኝና ላይቭ ቀጥታ ገብቼ በደንብ ራሴ ላይ በደንብ እየቀባሁኝ ውሃውንም አሙቄ መጥቼ በዚህ ራሴ ላይ በደንብ እያደረኩ ላሳያችሁ እችላለሁኝ። ችግር የለም እና ካልገባችሁ አይቼ አንድም ሰው ቢሆን እኔ እሰራለሁ፣ ነግሬያቸዋለሁ። አንድም ሰው ቢሆን አከብራለሁ፣ እሰራለሁ። ያልገባችሁን ነገር ጠይቁኝ፣ ደግሜ ላይቭ ላይ እንድሰራ ከፈለጋችሁኝ። ስለዚህ በኮመንት ላይ ኮመንታችሁን አይቼ እመጣለሁ። ስለተከታተላችሁኝ በጣም ደስ ብሎኛል። በጣም አመሰግናለሁኝ። በሚቀጥለው ሌላ ነገር ይዤላችሁ እመጣለሁ። ብዙ ጥያቄ አለ። ለዛ ጥያቄ መልስ ይዤላችሁ እመጣለሁ። አመሰግናለሁ። ደህና ሁኑ።